በባህር ዳር ከተማ የጥበበ ግዮን ስፔሻላይዝድ ሆስፒታል ሰብ ስፔሻሊስት ዶክተር አንዱዓለም ዳኜ ላይ የግድያ ወንጀል በፈጸመው ግለሰብ ላይ ተላልፎ የነበረው የ25 ዓመት ጽኑ እስራት ወደ ዕድሜ ልክ ጽኑ እስራት ከፍ ብሎ መሻሻሉን የሰሜን ጎጃም ዞን ፍትህ መምሪያ አስታወቀ። ቅጣቱ የተሻሻለው ቅጣቱ አንሷል በሚል ይግባኝ በመቅረቡ መሆኑን መምሪያው በሰጠው ጋዜጣዊ መግለጫ አስረድቷል። ሰለሞን ዘመኑ ተጨማሪ አለው። ጥር 24 ቀን 2017 ዓ.ም ምሽት በባህር ዳር ከተማ የጥበበ ግዮን ስፔሻላይዝድ ሆስፒታል ሰብ ስፔሻሊስት ሐኪም የሆኑት ዶክተር አንዱዓለም ዳኜ በተተኮሰባቸው ጥይት ተመተው ሕይወታቸው ማለፉ የሚታወስ ነው። ድርጊቱን የፈጸመውን ተጠርጣሪ ለመያዝም በአማራ ክልል ፍትህ ቢሮ፣ በአማራ ክልል ፖሊስ ጠቅላይ መምሪያ እንዲሁም የሰሜን ጎጃም ዞን ፍትህ መምሪያ አቃቢ ሕጎች የምርመራ ቡድን ባደረጉት ጥረት ተጠርጣሪው በቁጥጥር ስር ውሎና ክስ ተመስርቶበት አስፈላጊው ሂደት ከታለፈ በኋላ ወንጀሉን መፈጸሙ በማስረጃ ተረጋግጧል። የሰሜን ጎጃም ዞን ፍትህ መምሪያ የመደበኛ ወንጀል ጉዳዮች የሥራ ሂደት አስተባባሪ መምሪያውን ወክለው በሰጡት ጋዜጣዊ መግለጫ ራሱን እሱ ባለው ወይም ሳሙኤል ነበረ ብሎ በተለያዩ ስሞች የሚጠራው ግለሰብ ካልተያዘው ግብረ አበሩ ሀብታሙ ጌትነት ጋር በመሆን በፈጸመው የግድያ ወንጀል ተመስርቶበት የነበረውን ክስ አስረድተዋል። የመጀመሪያው ክስ ሞትን ያስከተለ ከባድ ውንብድና ወንጀል ፈጽሟል በሚል ነው። ሁለተኛው ክስ ደግሞ ዶክተር አንዱዓለምን ከመግደሉ በፊት ዶክተር በረከት አማረ የተባሉትን የጥበበ ግዮን ሐኪም በጥይት ተኩሶ የሳተ በመሆኑ በዶክተር በረከት አማረ ላይ የመግደል ሙከራ ወንጀል ፈጽሟል በሚል ከባድ የሆነ የመግደል ሙከራ ወንጀል በሚል ሁለተኛ ክስ። ሶስተኛ ክስ ተከሳሽ ራሱን ለመደበቅ እንዲመቸው ሐሰተኛ ወይም በሐሰት የተዘጋጁ የቀበሌ መታወቂያዎችን ይዞ ሲገለገል ነው የተገኘ። እነዚህ መታወቂያዎች ሲረጋገጡ በኋላ ሐሰተኛ ሆነው በመገኘታቸው የሙስና አዋጅ ቁጥር 881/2007 እና አንቀጽ 23(3)ን ተላልፏል በሚል በአቃቢ ሕግ በኩል ባህር ዳርና አካባቢው ከፍተኛ ፍርድ ቤት ብይን ይሰጣል። ተከሳሽ ወንጀሉን መፈጸሙ በራሱ የእምነት ክህደት ቃሉን የሰጠ በመሆኑ እንዲሁም በሰውና በኤግዚቢት ማስረጃዎች በመረጋገጡ የባህር ዳርና አካባቢው ከፍተኛ ፍርድ ቤት የቅጣት ውሳኔ አስተላልፏል ያሉት አስተባባሪው ይህ ቅጣት አንሷል በሚል በቀረበው ይግባኝ ቅጣቱ መሻሻሉን ገልጸዋል። ባህር ዳርና አካባቢ ፍርድ ቤት የግራ ቀኙን የቅጣት አስተያየት ከተቀበለ በኋላ በተለይም በአቃቢ ሕግ በኩል የቀረቡትን 5ቱን የቅጣት ማክበጃዎች ውድቅ አድርጎ ተከሳሽን ህዳር 12 2018 ዓመተ ምህረት በ25 ዓመት ጽኑ እስራት እንዲቀጣ ውሳኔ ሰጥቷል። ነገር ግን በአቃቢ ሕግ በኩል የተሰጠው ውሳኔ ተከሳሽን የሚያስተምር አይደለም። ተከሳሽም ጥፋተኛ ሲባል በአቃቢ ሕግ በኩል ቀርበው የነበሩ ድንጋጌዎች አንቀጻቸውን ቀይሮ ዝቅ ወዳሉ ነው የከፍተኛ ፍርድ ቤቱ ውሳኔ የሰጠ። ስለዚህ አንደኛ የተሰጠው ቅጣት አስተማሪ አይደለም። ሁለተኛ በአቃቢ ሕግ በኩል ተጠቅሰው የነበሩ ድንጋጌዎች አንቀጾች ተቀይረዋል። ሶስተኛ በአቃቢ ሕግ በኩል በተከሳሹ ላይ ቅጣት እንዲከብድ ቀርበው የነበሩ የቅጣት ማክበጃ ሀሳቦች ውድቅ የተደረጉ ስለሆነ ቅጣቱ ሊሻሻልልን ይገባል ብለን ለአብክመ ጠቅላይ ፍርድ ቤት ይግባኝ ብለናል። በመሆኑም ቅጣቱ ወደ ዕድሜ ልክ እስራት ከፍ እንዲል መደረጉን አስረድተዋል። የጠቅላይ ፍርድ ቤቱም ይግባኙን ያስቀርባል ካለ በኋላ ተከሳሽም መልስ እንዲሰጥበት ደርሶት ክርክር ሲካሄድ ከቆየ በኋላ ጥር 22 2018 ዓመተ ምህረት በዋለው ችሎት የባህር ዳርና አካባቢ ከፍተኛ ፍርድ ቤት ሰጥቶት የነበረውን የ25 ዓመት ጽኑ እስራት ቅጣት በማሻሻል ተከሳሹ የዕድሜ ልክ እስራት እንዲቀጣ ውሳኔ ሰጥቷል ማለት ነው። በምርመራ ሂደቱ በክልሉ በየደረጃው የሚገኙ የፍትህና የፖሊስ ተቋማት ያደረጉት ጥረት ከፍተኛ እንደነበርም አስታውቀዋል።